አላህን ፈርተህ ወንጀልን አስታውሰህ አኺራን ፈርተህ አልቅስ። ብዙውን ከማልቀስ ባትችል አንዲት ጠብታ አላህን ፈርተህ አኺራን ቀብርህን ፈርተህ የምታለቅሳት ለቅሶ አንድ የእንባ ጠብታ ሰፊ ባህር የሚያክልን የጀሃነም አመፀኞች ሊቃጠሉበት አንተ ልትቃጠሉበት ተወስኖ የነበረን ሰፊ የጀሃነም ክፍል አንድ የእንባ ጠብታ ታጠፋዋለች። በምን? አላህን ፈርቶ ጠብ በማድረግ እንባ ጠብታ ካጠፋ ይሄን ያክል ብዙ አላህን ፈርተህ የምታለቅሰው ለቅሶ ሙሉ በሙሉ ጀሃነም ያጠፋልሃል፣ ያንተን ያድንሃል ማለት ነው። ያጠፋልሃል ማለት አይናኒ ለን ተመሰሁሙና ሁለት አይነት አይኖች እሳት አትነካቸውም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከዚህም አንዱ ነብዩ ሰለላሁ ዐለይሂ ወሰለም አዩ ዱዓኢ አስማዕ ተብለዋል። የትኛው ዱዓ ነው ይበልጥ አላህ ዘንድ የሚሰማው ተብሎ ተጠይቀው ጀውፈል ለይል ሌሊት ውስጥ የሚደረግ ዱዓ ብለዋል። ይበልጥ አላህ ዘንድ የሚሰማ ዱዓ ይሄ ነው። ከትልልቅ ሙሲባዎች አንዱ አላህን የማናገርን ደስታ ማጣት። ስጁድ አድርጎ እስኪነሳ የሚጨንቀው ሰው አለ። ቆሞ ሶላት ላይ ለቆ እስኪወጣ የሚጨንቀው ሰው አለ። ይሄ የሙናጃትን አላህን የማናገርን ጢብ ደስታ ጣዕም ማጣት መነሻው። ሊሰግድ ተነስቶ የሚተኛ ሰው አለ። ምን ሐሳብ ወደ ሰበሰብ ብሎ የአንተን የማናገር ጣዕም አትከልክለኝ። فاسألوا أهل الذكر إن كنتم لا تعلمون بسم الله الحمد لله اللهم صل وسلم وبارك على رسول الله وعلى آله وأصحابه ومن والاه أما بعد በመጀመሪያ ደረጃ በዚህ ሰዓት ስላስቸገርናችሁ አፍበሉ። በተለይ ዒልም ላይ ብዙ ገፋ ያላለና የዒልምን ጣዕም ያልቀመሰ ሰው በዚህ ሰዓት ላይ ዒልም መቀመጥ ከባድ። ብዙዎቻችሁ ተቀምጣችኋል። በዚህም እውነተኛ ጣልበል ዒልም መሆናችሁን የዒልም ወዳጅ ናፋቂ መሆናችሁን አስመስክራችኋል። አላህ ይጨምርላችሁ፣ አላህ ጽናት ይስጣችሁ፣ ዒልምን ፋህምን ያድላችሁ ያድለን። ሌሎች ለዒልም በዚህ ሰዓት አእምሯችሁ ልባችሁ ማይዘጋጅ መቸገር ማትፈልጉ ወንዶችም በሴቶችም በኩል የበረንዳ ስፒከሮች ተነቅለዋል። ማረፍም ይሁን መተኛት የግል ኢባዳ ማድረግ የምትፈልጉ የዒልምን ኢባዳ ማጣጣም ያልጀመራችሁ ከዒልም የሚበልጥ ኢባዳ ምንም የለም። ዒልም የተሰጠ ቁርአን መቅራት፣ ሶላት መስገድ ዝቅተኛውን ከከፍተኛው መምረጥ ነው። ግን እኔ ቁጭ ብዬ ማድመጥ አልችልም ስቴሽ አይለኝ የሚል ሰው በረንዳዎች ስፒከሮቻቸው አይሰሩም። ወደዛ ማረፍ ትችላላችሁ። ጀውፉል ለይሊ የጥሩ መገጣጠም ነው። በዚህ ሰዓት ላይ የኢብኑ ቁዳማ የዛሬ 1000 ዓመት አካባቢ 900 ዓመት አካባቢ የነበሩን ሰው ምክር የተመካከረን ጀውፉል ለይሊ ላይ ሌሊት ውስጥ ላይ አሽረል አዋኺር ውስጥ ላይ የአላህ ቤት ውስጥ ላይ ይህን እድል ማግኘት አርጁ አን የኩነ ሰበበ ኸይሪን ወሰዓዳ ሑስነ ظን ካደረገን ምናልባትም የቅያም ቀን ሊመሰክርልን የሚችል ይሄ የቅያም ቀን አላህ ፊት ልንጠቅሰው የምንችል መጅልስ ሊሆንልን ይችላል። በተለይ ቀጥሎ የሚጠቀሱ ስለ ጀውፉል ለይል የሚነገሩ ጥቅሶች ጋር ተያይዞ የሆነ ጊዜ ዱዓችንን አላህ ሰምቶ ያደለን መጅልስ ሊሆን ይችላል። እንደኔ እኔ ጌታዬን እንደዚህ ነው እሱ መጠብቀው ይሄን ነው በእናማደርገው እናንተ እንደምታደርጉ ተስፋ አደርጋለሁ። ያለ አንዳች ምክንያት ይሄን ጀውፉል ለይልን በዚህ ሰዓት ያለኛ እቅድ አላደረገም። እኔ ነገ ዙህር ማስሩም ነበር የቀጠርኳቸው። ነገር ግን አላህ በዚህ ሰዓት ቀጥሮናል። ለኸይር አላህ ያደርግልን። የቅያም ቀን የሚመሰክርልን አላህ ያደርገው። في بيت من بيوتي في ليلة شريفة من ليالي العشر ምንም እንኮራበት ስራ የለም። ዛሬ ትናንት ስንሰማው እንደነበረው አላህ ራሱ ነው ኸይሩንም ያሰራል። ለፈተና ነው ወደ ሸሩ የሚወስደን። እንግዲህ ዛሬ ኢንሻአላህ በረሕመት ይሆናል ይሄን መጅልስ ያዘጋጀልን። ጀውፍ ማለት ውስጥ ማለት ነው። ለይል ማለት ደግሞ ሌሊት ማለት ነው። የሌሊቱ ክፍለ ጊዜ በምን መልኩ ማለፍ እንዳለበት ትሩፋቱን ደረጃውን የሚገልጹበት የሌሊቱን ክፍለ ጊዜ የመጠቀምን አንገብጋቢነት የሚገልጹበት ክፍል ነው። ማንኛውም ስኬታማ የሆነ ሰው የሌሊቱን ክፍለ ጊዜ ይጠቀማል። ሌሊት 8 ሰዓት 10 ሰዓት የሚነሱ ናቸው። ዒልምም ላይ ኢባዳም ላይ ነው።
ጋፊሎች ናቸው ሌሊት ላይ የሚተኙት። የሌሊቱ አንሷቸው ጠዋትን የሚቀጥሉት። ሌሊት ትልቅ የሆነ ልብ የሚረጋጋበት ሀሳብ የሚሰበሰብበት ወቅት ነው። ለዲንም ለዱንያ የሚሰሩ በዛ ሰዓት የሚሰሩ ስራዎች ብዙ ጊዜ ይሰምራሉ። ወዕለም ረሒመከላህ አላህ ይዘንልህና ወቅ አነ ሀዚህ ዱንያ እቺ ዱንያ ሱቁ መትጀሪል አብራር ሱቅ ገበያ ናት። መትጀር የንግድ ገበያ፣ አልአብራር የደጋጎች አላህን የሚታዘዙ ሰዎች የእድለኞች እና አልአብራር ለፊ ነዒም አብራሮች ነዒም ውስጥ ናቸው፣ ጀነት ውስጥ ናቸው፣ ጸጋ ውስጥ ናቸው ተብሎላቸዋልና የአብራሮች የደጋጎች የንግድ ገበያቸው እቺ ዱንያ ናት። ከዚህ ገበያ ተገበያይተው አትርፈው ነው ጀነት የሚገቡት። ወሐለበቱ ሲባቂ የሽቅድድም መደብም ናት። በይነል ኪራሚ አልአኽያር ኪራም ክብሮች፣ አልአኽያር ምርጦች የአላህ ባሮች የሚወዳደሩባት መደብ ናት። ሐለባ ማለት የተለያዩ ሰው ፊት የሚቀርቡ ስራዎች የሚቀርቡበት ከፍ ያለ ትዕይንት መሰል ነገሮች የሚታዩበት መድረክ ሐለባ ይባላል። ተወዳዳሪዎች እዛ ላይ ወጥተው ነው ህዝብ እያየ ዳኛ እያየ የሚወዳደሩት። ዱንያ የደጋግ የአላህ ባሮች መወዳደሪያ ሜዳ ናት። ወሙዝደራ ተቅዋ የተቅዋ መዝሪያ ናት። የአላህ ፍራቻ ተቅዋ የሚዘራው እዚህ ዱንያ ላይ ነው። ሊየውሚል ቀራር ለመርጊያው ሀገር እለት የውሙል ቀራር ማለት ቅያማ ማለት ነው። ለቅያማ ዲን ተቅዋ የሚዘራው እዚህ ዱንያ ላይ ነው። እዚህ ዱንያ ላይ አላህን የፈራ ኢማንን የዘራ መልካም ስራን የዘራ አኼራ ላይ በሰላም መኖር ይችላል። እዚህ ግን አላህን ያልፈራ የቀራሩ ቀን ሁሉ ነገር የሚፈጸምበት የሚረጋበት ፍርድ የሚሰጥበት ቀን ማለት ነው የውሙል ቀራር ማለት። እስካሁን ነገሮች የተንከባለሉ ነው ያሉት። የቅያም ቀን ነው ሁሉ ነገር የሚረጋው። የውሙል ቀራር የቅያም ቀን አንድ ስሙ ነው። በዛ ቀን የጀነቱ ጀነት ላይ የጀሃነሙ ጀሃነም ላይ ይረጋሉ። አላህ ይጠብቀን ከጀሃነም። መርጊያቸውን አላህ ጀነት ካደረገላቸው ሰዎች ያደርጋል። ለዛ ቀን ተቅዋ የሚዘራባት ሜዳ ናት ዱንያ። ወመሐሊ ተሕሲል ዛዲ ስንቅ ማግኛ ቦታም ናት ዱንያ። ሊሰፈሪ ለጉዞ አለዚ ለይሰ ከልአስፋር እንደ ተራ ጉዞዎች ላልሆነው ጉዞ። የዱንያ ጉዞ ቀላል ነው። በየመሃሉ ምግብ ቤት ታገኛለህ፣ ሰው ቤት ታገኛለህ፣ ማደያ ታገኛለህ፣ ማረፊያ ታገኛለህ። እንዲህ ያልክ ታልፏለህ የዱንያን ጉዞ ምንም ከባድ ቢሆን። የአኼራው ጉዞ ግን በየመሃሉ ያረፍኩኝ ስንቅ አገኛለሁ ከሰው ለምናለሁ የሚባልበት አይደለም። አንድ ጊዜ ብቻ እዚህ ዱንያ ላይ ዝግጅት አድርገህ የምትጓዝበት ነው። ስለዚህ ዱንያ ለዛ ለአኼራ ስንቅ ለአኼራ ጉዞ መሐል ተሕሲል ዛድ ስንቅ ማግኛ ቦታ ናት ዱንያ። ከቤት የተወሰነ ስንቅ ይዘህ ትወጣለህ። ካለቀብህ መንገድ ላይ ሆቴል ትመገባለህ። ማንኛውም ሰው በሩን አንኳኩተህ እንግዳ ነኝ ካልከው ይመግብሃል። ያን ያክል አያስጨንቅም የዱንያ ዛድ የዱንያ ጉዞ ስንቅ። የአኼራ ስንቅ ግን ከባድ። እዚህ ስንቅ ሳይዝ የሄደ ሰው አኼራ ላይ ምንም ስንቅ ሊያገኝ አይችልም። ፈባድር ረሒመከላህ ስለዚህ ፍጠን አላህ ይዘንልህና ቀብለ ፈዋቲ ከማምለጡ በፊት ኢምካኒል ቢዳሪ መፍጠን እድሉ ከማምለጡ በፊት መልካም ስራ ላይ የአኼራ ስንቅ መሰብሰብ ላይ ፍጠን ተሽቀዳደም። መቼ ቀብለ ፈዋት ከማምለጡ በፊት ኢምካን መቻሉ አልቢዳር መፍጠን የሚቻልበት እድል ከማምለጡ በፊት ዛሬ ፍጠን። ረብ እርጂዑን ከማለት በፊት ታረሞት ላይ ስትደርስ ከዱንያ መውጣትን ስትጀምር አኼራን ስታየው በቂ ስንቅ ካልያዝክ ረብ እርጂዑን ለዐሊ አዕመሉ ሷሊሐን ማለት አይቀር። ጌታዬ ሆይ እባክዎትን ይመልሱን። ያውን በአደብ አላህን አንቱ ያሉ እርጂዑን የሚለው በዚህ መልኩ ተፈስሯል። እስከ ዛሬ አላህን አምጾ ሲያውቅ የነበረ ያን ቀን ጌታዬ ሆይ እባክዎትን ይመልሱኝ ወደ ዱንያ መልካም ስራ እንሰራ ይላል። ይሄ እጣ ፈንታ እንዳይገጥምህ አሁኑኑ ኸይር ስራ ላይ ስንቅ ለአኼራ መሰነቅ ላይ ተሽቀዳደም። ጊዜህን ጉልበትህን የአኼራ ስራ ላይ አውለው። አላህ ቁርአን ላይ ሳቢቁ ሳሪዑ እስተቢቁ ብሏል፣ ፍጠኑ ብሏል። ወቅተኒም ተጠቀም ፈጥነህ ሌሎች እንቅፋቶች ሳያደናቅቡ በፊት አንፋሰከል ዐዚማ እስትንፋስህን ተጠቀም። አይደለም ሰዓትህን፣ ዓመትህን፣ ወርህን ሳይሆን እስትንፋስህን ሰከንዶችን ተጠቀም።
العظيمة المقدار ዋጋው ትልቅ የሆነው አንድ እስትንፋስ ትልቅ ዋጋ አለው አላህ ዘንድ። አንዴ ተንፍሰህ ሱብሃንአላህ ልትልበት ትችላለህ፣ አስተግፊሩላህ ልትልበት ትችላለህ። ያን እንኳን ተጠቀም 10 ሰዓት 5 ሰዓት 12 ሰዓት 24 ሰዓት ስልክ የጎረጎርክ ሶሻል ሚዲያ እያገላበጥክ ፊልም ድራማ እያየሽ አታቃጥል። አንዲት መተንፈሻ ያክል ሰከንድ እንኳን ያላግባብ አትለፍ። ወድሪ ሚን ዱሙዒካ ከእንባህ አፍስስ على ما سلف من تفريطك በጌታ በዲንህ በአኺራ ጉዳይ ላይ ባጎደልከው ጉድለት አዝነህ ተጸጽተህ እንባህን አፍስስ። فإن القطرة አንዲት ጠብታ من الدموع ከእንባ من خشية الله አላህን በመፍራት ጠብ የምትል እንባ تطفئ ታጠፋለች البحور ባህር የሚያክል ስፋት ያለውን من النار የጀሃነም እሳት ያጠፋል። ይሄ ከብኑ ቁዳማ በፊትም ከተለያዩ ደጋግ ቀደምቶች ተነግሯል። አላህን ፈርተህ ወንጀልን አስታውሰህ አኺራን ፈርተህ አልቅስ። ብዙውን ከማልቀስ ባትችል አንዲት ጠብታ አላህን ፈርተህ አኺራን ከብረን ፈርተህ የምታለቅሳት ለቅሶ አንድ የእንባ ጠብታ ሰፊ ባህር የሚያክልን የጀሃነም አመፀኞች ሊቃጠሉበት አንተ ልትቃጠሉበት ተወስኖ የነበረን ሰፊ የጀሃነም ክፍል አንድ የእንባ ጠብታ ታጠፋዋለች። በምን? አላህን ፈርቶ ጠብ በማድረግ እንባ ጠብታ ካጠፋ ይሄን ያክል ብዙ አላህን ፈርተህ የምታለቅሰው ለቅሶ ሙሉ በሙሉ ጀሃነም ያጠፋልሃል። ያንተን ያድንሃል ማለት ነው። ያጠፋልሃል ማለት አይናኒ ለን ተመሰሁም النار ሁለት አይነት አይኖች እሳት አትነካቸውም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከዚህም አንዱ አላህን ፈርታ ያነባች አይን ብላ ነስአላህ يرزقنا عينا دامعة من خشيته لا رياء ولا سمعة። ነገር ግን ቀልብ ሲደርቅ ሐራም ሲበላ ሐራም ሲታይ አይን ይደርቃል። የአይን መድረቅ የልብ መድረቅ ምልክት ነው። وتيقظ نقابا نقا في ساعات الأسحار في ساعات الأسحار የሰሐር ወቅቶች ላይ የሌሊቱ መጨረሻ ላይ የሱሑር የሚበላበት ወቅት ሰሐር ይባላል። በዛ ሰዓት ተነስተህ عند نزول الجبار ኃያሉ ጌታ አላህ ወደ ቅርቧ ሰማይ የሚወርድበት ወቅት ላይ ከእንቅልፍህ ተነስተህ وأحضر بقلبك ልብህ ውስጥ አኑር قول العزيز الغفار الشنافي غفار መሃሪ የሆነውን የአላህን ቃል ልብህ ውስጥ አኑረው። በዛ ሰዓት ትዝ ይበልህ አስታውስ። ምን ይላል አላህ በዛ ሰዓት? هل من سائل فأعطيه ለማኝ አለ እንዴ እኔን የሚለምነኝ የዱንያ የአኺራ ጉዳይ እንድሰጠው? هل من داع ለማኝ ሳለ فأستجيب له የለመነውን ነገር የምሰጠው እሺ ምለው። ዱዓ የሚያደርጋለ ፈልገውን ዱዓ የአኺራ የዱንያ ዱዓ መጠየቅ ብቻ አይደለም፣ ማወደስ አለ፣ እስትግፋር አለ። ሁሉ ዱዓ ነው የሚባል። ዱዓ የሚያደርጋለን እሺ ምለው መቀበለው። ሶላቱም እዛ ውስጥ ይካተታል፣ ዱዓም እዛ ውስጥ ይካተታል፣ ቁርአኑም እዛ ውስጥ ይካተታል። ዱዓ የሚለው ለአላህ ተብሎ የሚደረግ መልካም ስራ የአላህ ምንዳ ተፈልጎ የሚደረግ መልካም ስራ በሙሉ ያካትታል። ዱዓ ሁለት አይነት ነው። ርቦኛል አብላኝ፣ አሞኛል ፈውሰኝ የሚባልበት ዱዓውል መስአላ ይባላል፣ የጥየቃ ዱዓ። ሌላው ደግሞ ዱዓውል ዒባዳ ይባላል፣ የዒባዳ ዱዓ ወደ አላህ ለመቃረብ ብቻ ተብሎ የሚደረግ ሱብሃንአላህ አልሐምዱሊላህ ላ ኢላሃ ኢለላህ ዱዓ፣ ሶላት ዱዓ፣ ጾም ዱዓ። ስለዚህ هل من داع فاستجيب له ዱዓ የሚያደርጋል እኔን የሚማጸናል እሺ ምለው። ሰገድክ እንደሆነ አላህ ይቀበልሃል። ማደግ ከሰገድክ ዚክር ያልክ እንደሆነ አላህ ይቀበልሃል። ይሄን አስታውስ። هل من مستغفر فاغفر له ወንጀል እንቅልፍ ነስቶት አሳስቦት አስጨንቆት ዱዓ የሚያደርግ ሳለ ምህረት ማደርግለት ይቅር ምለው ወንጀሉን ማራክፍለት የሚለውን ቡኻሪ ሙስሊም የዘገቡት የአቡ ሁረይራ ሐዲስ ነው። ትክክለኛ ሐዲስ ነው። አላህ በየሌሊቱ ወደ ቅርቡ ሰማይ ይወርዳል። የመጨረሻው 1/3 ሲቀር ተብሏል። በአንዳንድ ሐዲሶች ግማሽ ሌሊት ከሆነ በኋላ ተብሏል። ነርጁ ወነኩነ من አሊ هذا الفضل والكرم ከኩለ ሌሊት በኋላ የሚሉ ዘገባዎች አሉ። ኢዛ መዳ ሸጥሩ الليل ثلث الليل የሌሊቱ 1/3 ካለፈ ከቀረ በኋላ ሌሊቱ ከተጋመሰ በኋላ አላህ ወደ ቅርቡ ሰማይ ወርዶ ይሄን ይላል ተብሏል። ስለዚህ ሌሊት ላይ ሊነጋጋ ሲልም ከቢያንስ ብድግ በል እንቅልፍ ቀንስ ከፍራሽ ውጣና የጌታህን ቃል አስታውስ። ምን ይላል ጌታ? ማን ነው የሚጠይቀኝ መሰጠው? ማን ነው የሚለምነኝ መቀበለው? ማን ነው ምህረት የሚጠይቀኝ ምህረት ማድረግለት የሚለውን አስታውስ። ቁል በል ጀውፈ الليل ላይ ሌሊት ላይ ተነስተህ በል
ነዓም ያ ረብ አዎን ጌታዬ ሆይ አነ ሳኢሉል ሙሕታጅ እኔ ነኝ ጠያቂ እኔ ነኝ ፈላጊ ብዙ የሚያስፈልገኝ ነገር አለ ብዙ የሚጎድለኝ ነገር አለ እኔ እጠይቅሃለሁ አድርግልኝ በል አነ አልፈቂሩ አልضعيف እኔ ደሃ ነኝ እኔ ደካማ ነኝ ሀብታም አድርገኝ አብቃቃኝ አጠንክረኝ በል አነ አልከሲር እኔ የተሰበርኩ ነኝ ጠግነኝ አልዘሊል የተዋረድኩ ነኝ አክብረኝ አነ ዳዒ እኔ ነኝ ለማኝ አራጂ እኔ ነኝ ተስፋ አድራጊው አንተን ነው የምለምነው እሺታህን ነው ተስፋ ማደርገው አነ አልሙስተግፊር አልሙዝኒብ እኔ ምህረት ምጠይቅ ነኝ እኔ ወንጀለኛ ነኝ የታለ ወንጀለኛ የታለ ለማኝ ብለሃል ይኸው እኔ አለሁ ለግሰኝ ምህረትህን አልብሰኝ አፉታህን በለው አነ አልሙቅሩ አልሙዕተሪፍ እኔ ነኝ ወንጀሉን አምኖ ቢቀበል ሙቅርና ሙዕተሪፍ ተመሳሳይ ያ ሷሒበ ሰደቃ አንተ የሰደቃ ባለቤት ወይ ሰደቃ ምሰጥ ጌታዬ ሆይ ሀ አነጋ ይኸው ሰደቃ የሚሰጥ ሰው እዚህ አለ ፈልጋለሁ እዚህ ሳተነስቼ ያንተን የምህረት ሰደቃ የይቅርታ ሰደቃ እፈልጋለሁኝ አለሁኝ ለኔ ለግሰኝ ኢርሐም ضعፊ ደካማነቴ አይተህ እዘንልኝ ወኪበረ ስኒ የእድሜን መግፋት አይተህ እዘንልኝ እድሜው ከፍ ያለ ሰው የታመመ ሰው ህመሜን አይተህ የተራበ ሰው ረሃቤን አይተህ በል ችግርህን ተናገር ዘርዝር በዛ ነብዩ ሰለላሁ ዐለይሂ ወሰለም አዩ ዱዓኢ አስመዕ ተብለዋል የተኛው ዱዓ ነው ይበልጥ አላህ ዘንድ የሚሰማው ተብሎ ተጠይቀው ጀውፈል ለይል ሌሊት ውስጥ የሚደረግ ዱዓ ብለው ይበልጥ አላህ ዘንድ የሚሰማ ዱዓ ይሄ ኢርሐም ፈቅሪ ድህነቴን አይተህ እዘንልኝ ያሳዝነህ ድህነቴ ወፋቀቲ የተቸገርኩ መሆኔ ወሓጀቲ ብዙ ነገር የሚያስፈልገኝ መሆኔ ወመስከነቲ ምስኪንነቴ ያሳዘነህ ጌታዬ ሆይ ለዚህ ሁሉ ስትል እኔ ምስኪን ነኝ እኔ ደሃ ነኝ እኔ ተቸጋሪ ነኝ እኔ ባለ ጉዳይ ነኝ ይሄው ጉዳይን ሁሉ አቅርቤያለሁ ወደ ንጉሱ ወደ አላህ በል ግለጸው ይሄን ስሜት በራስህ ቋንቋ ያ ከሲር الخير አንተ መልካምህ ብዙ የሆንከው ጌታ ሆይ ያ ዳኢም المعروف መልካምህ ቋሚ የሆነው ጌታ ሆይ መልካምህ ማይቋረጥ ሁሌ የምታዝም ሁሌ የምታበላ ሁሌ የምታጠጣ ጌታ ሆይ لا تخيب አታሳፍር حسن ظني بك አንተ ዘንድ ያለኝ መልካም ግምቴን አታሳፍር ትሰጣለህ ታደርጋለህ ብዬ ጠይቄያለሁ በዚህ ሰዓት ولا تحرمني አትከልክለኝ ሰዓተ معروفك ሰፊ መልካም ነገርህን ያንተ ረሕመት ያንተ መልካም ነገር ያንተ ስጦታ ሰፊ ነው አያልቅም አይቋረጥም አትከልክለኝ እኔ ጋር ባለው ወንጀል ምክንያት አንተ ጋር ያለውን ኸይር አትከልክለኝ لا تحرمني خير ما عندك بشر ما عندي እኔ ጋር ብዙ ሸር አለ ብዙ ወንጀል አለ ብዙ ጥፋት አለ በዛ ምክንያት አንተ ጋር ያለውን ኸይር አትከልክለኝ ولا تطردني አታባረኝ عن بابك ከበርህ ሰው ከበሩ ቢያባርህ ሌላ በር ትሞክራለህ አላህ ግን ከበሩ ካባረረ የትኛውን በር ያስገባህ በሮች ሁሉ ይዘጋሉ ስለዚህ በእኔም ቢባይነት በእኔ ጸባይ መጥፎነት ምክንያት ከበር አታባረኝ ولا تخرجني አታውጣኝ من احبابك ከወዳጆችህ አታውጣኝ ከወዳጆች ውስጥ አድርገኝ አንተ የወደድካቸው ሲጠሩ ቤት የምትላቸው ሲጠይቁ የምትሰጣቸው የምትሰማቸው ባሮች አሉ እባክህ ከነሱ አድርገኝ ከበርህ አስጠጋኝ ክፈትልኝ በል ይሄ ዱዓን ይሄ ሙናጃን ለሊት ላይ ስትነሳ ምትለው አይጥፋብህ እንደዚህ አይነት ነገሮችን በራስ አገላለጽ ግን አላህን ተማጽ ይፈለገው ከልብ የመነጨ ዱዓን አስአሉከ ጠይቅሃለሁ ሚን ፈድሊከ العظيم ከትልቁ ችሮታ ትሩፋት ተቀጥቶ ተሰጥቶ ከማያልቀው ችሮታ ስጠኝ ምንም አይጎድልብህ فإنك قلت አንተ ብለሃል وقولك الحق ቃልህ እውነት ነው واسألوا الله من فضله اللهን ከችሮታው ጠይቁት ብለሃል የሰው አትዩ ولا تتمنوا ما فضل الله به بعضكم على بعض واسألوا الله من فضله اللهን ከችሮታው ጠይቁት ለሌሎች የሰጠውን ለእናንተ መስጠት ይችላል ማለት ይሄም ብለሃል ላሰጥ ጠይቁኝ አላልከም ነው ኢላሂ ጌታዬ ሆይ አምላኬ ሆይ ما أمرتني أسألك أنت ጠይቀህ አላዘዝከኝም إلا وأنت አንተ تريد የምትፈልግ ሆነህ እንጂ أن تعطيني ልትሰጠኝ አንተ ከሪም ነህ ቸር ነህ አትቀልድም አትጫወትም ከችሮታዬ ጠይቁኝ ብለሃል ላሰጥ ጠይቁኝ አትልም መቼም እነሆ ጠይቄሃለሁ ولا دللتني عليك ወደ አንተ አላመላከትከኝም መጠየቅ ስትፈልጉ እኔን ጠይቁ አላልከኝም إلا وأنت تريد أن تهديني
ወላ ደለልተኒ ዐለይከ እኔም ብቻ አምልኩ አላልክም ኢላ ወአንተ ቱሪዱ አን ተህዲየኒ ልትመራኝ ልታቃናኝ ፈልገህ እንጂ መጥቻለሁ ምራኝ አቃናኝ። ስለዚህ አምልኩኝ እወቁኝ ተገዙኝ ብለሃል፣ ጉዞውን ጀምሬያለሁ አድርሰኝ ወደ አንተ። ጠቁመሃል እኔን ጠይቁ ብለሃል፣ ጠይቄሃለሁ ስጠኝ። ወላ አመርተኒ ቢዱዓኢከ እንድለምንህ አላዘዝከኝም ኢላ ወአንተ ቱሪዱ እየፈለግክ እንጂ አን ቱጂበኒ እሺ ልትለኝ እሺ ላትለኝ ጠይቁኝ አላልክም፣ ምላስ ሰጠኝ ለምኑኝ አላልክም። አስአሉክ ጠይቀሃለሁ ሚን ፈድሊካ ከትሩፋት አንተ ጀዐለኒ እንድታደርገኝ ምን አለዚነ አንዐምተ ዐለይሂም አንተ ኒዕማህን ከሰጣቸው ጸጋህን ከሰጣቸው ውለታን ከዋልከላቸው ባሮች እንድታደርገኝ በዱንያ የኢስላምን ሂዳያ ኒዕማ በአኼራ የጀነትን ኒዕማ ከሰጣቸው ባሮች እንድታደርገኝ እጠይቅሃለሁ። ሚነ ነቢይነ ወስዲቂነ ከነቢያት ከሰማዕታት ስዲቂን ከእውነተኞች ወሹሃዳ ከሰማዕታቶች ከሸሂዶች ወሷሊሒን ከደጋጎች እንድታደርገኝ ከነሱ ጋር ኒዕማህን አብረህ እንድትሰጠኝ ከነሱ እንድትመድበኝ እጠይቅሃለሁ። ወአን ተጅዐለኒ እንድታደርገኝም እጠይቅሃለሁ ሚነ ለዚነ ቱሒቡሁም ከምትወዳቸው ባሮች ወዩሒቡነከ እነሱም ከሚወዱህ አዚለትን ዐለል ሙእሚኒነ ለሙእሚኖች ዝቅ ከሚሉ ከሚተናነሱ አዕዘትን ዐለል ካፊሪነ ካፊሮች ላይ ብርቱ ከሆኑ የአላህ ጠላቶች ላይ ብርቱዎች የአላህ ባሮች ላይ ደግሞ ርህሩሆች ተናናሾች ከሆኑ ባሮች ከምትወዳቸው ከሚወዱህ ባሮች እንድታደርገኝ እጠይቅሃለሁ። ይሄ ትልቅ ዱዓ ነው። አላህ ሆይ ውዴታህን ስጠኝ፣ አንተን የሚወዱ ሰዎችን ውዴታ ስጠኝ፣ ወደ አንተ የሚያቀርብን ነገር ውዴታ ስጠኝ። ውዴታህን በጥም ሰዓት ከቀረበ ቀዝቃዛ ውሃ የበለጠ አድርገው ነው ዘንድ ሰው በጠማው ሰዓት ቀዝቃዛ ውሃ ከምንም በላይ ይወዳል ይፈልጋል። ጥም አቃጥሎት ጥሙን ማራስ ይፈልጋል፣ መቁረጥ ይፈልጋል። ያንተን ውዴታን ዘንድ በጥም ሰዓት ከቀረበ ቀዝቃዛ ውሃ በላይ አድርገው ውዴታን ስጠኝ፣ ምትወደውን እንድወድ የሚወዱህን ምትወዳቸውን እንድወድ አድርገኝ ይባላል። ወሚን አኢመቲ አለዚነ የህተዱነ ቢአምሪክ ወሚን አኢመቲ ከዲን መሪዎች አድርገኝ አለዚነ የህተዱነ ለራሳቸው ከሚመሩ ሌሎችን ከሚመሩ ቢአምሪከ በአንተ ትእዛዝ በአንተ መመሪያ መሰረት ለራሴ ከመስተካከልም አልፎ ተመርጬ ሌሎችን መመራ አድርገኝ በኸይር ወርዙቅና ረዝቀን ስጠን አድለን ፊዕለል ኸይራቲ ሁሌም መልካምን ስራ መስራት ከመጥፎ ነገር መራቅ ከመልካም ዱዓዎች በቀደምቶች ከተገኙ ዱዓዎች አንዱ አላሁመ ኢኒ አስአሉከ ፊዕለል ኸይራት ወተርከል ሙንከራት ወሑበል መሳኪን ወአን ተግፊረ ሊ ወተርሐመኒ ይባላል። አላህ ሆይ መልካምን ነገር መስራት ወተርከል ሙንከራት ወንጀልን መተው ምስኪኖችን መውደድ እጠይቅሃለሁ። ይሄን ስጠኝ፣ ማረኝ፣ ምህረት አድርግልኝ። ባሮችህ ላይ ፈተና ሊደርስ ፈልገህ ልትፈተናቸው ካልክ እኔን ቀድመህ አውጣኝ ከፈተናው በፊት ይባላል። ወኢቃመ ሶላቲ ፊዕለል ኸይራት ኸይር የተባለን ሁሉ መስራትን ረዝቀኝ አግራለኝ። ወኢቃመ ሶላትን ቀጥ አድርጎ መስገድን ወኢታእ ዘካ ዘካን አሳምሮ አስተካክሎ መስጠትን አንተ አድለኝ። ወጀዐልና ጌታችን ሆይ አድርገን ሚነል ዓቢዲነ ለከ አንተን ቀጥ ለጥ ብለው ሁሌ ከሚገዙ ከሚያመልኩ ባሮች አድርገኝ። ያዘለቀቅ ከሚያደርጉት ገባ ወጣ ከሚሉት አታድርገኝ። በቋሚነት አንተን ከሚገዙ ሁሌ ከሚፈሩ አድርገኝ። ወሚነ ለዚነ ዩሳሪዑነ ኢለል ኸይራት ወደ መልካም ነገር ከሚሽቀዳደሙት አድርገኝ። ወየድዑነከ አንተን ከሚገዙ ከሚያመልኩ አድርገኝ። ረገበን ረሕመትህን የከጀሉ ወረሀበን ቅጣትህን የፈሩ በሁለቱ መሃል ሆነው ከሚያመልኩ አድርገኝ። ያንተን ቅጣት ብቻ እየፈሩ ተስፋ ከሚቆርጡት አታድርገኝ። ያንተን መሐሪነት ብቻ እየከጀሉ ጸባያቸው ተበላሽቶ አላህ መሐሪ ነው ያሉ ወንጀል ከሚሰሩትም አታድርገኝ። ልክ እንደ ነቢዮች ረሕመትህን የከጀሉ ኸይር ሲሰሩ ቅጣትህን የፈሩ ወንጀል ነገር ሲመጣባቸው እየተጠነቀቁ ከሚገዙ አድርገኝ። ወጀዐልና ለከ ሚነል ኻሺዒን አንተን ከሚፈሩ ከሚያከብሩት አድርገን። ወሚነ ለዚነ ዩጢዑነከ ሁሌ ከሚታዘዙ አድርገኝ። ወዩጢዑነ ረሱለከ መልእክተኛን ከሚታዘዙት አድርገኝ። ወየኽሸውነከ ከእውቀት ጋር ከሚፈሩ አድርገኝ። ወየተቁነከ አንተንም ሕግህንም ድንበርህንም ከሚጠነቀቁት አድርገኝ። ወጀዐልና ሚነል ፋኢዚን ከእድለኞች አድርገን። የፈሩትን ድነው የተመኙትን ከሚያገኙት አድርገን በል ተማጸን። ረቢ ጌታዬ ሆይ አውዚዕኒ አመላክተኝ አብቃኝ አነሽኩረ ኒዕመተክ ጸጋህን ለማመስገን አለቲ አንዐምተ ዐለየ እኔ ላይ የዋልከውን ጸጋ ኒዕማ ለማመስገን አንተ አብቃኝ፣ አንተ አመላክተኝ። ኒዕማ ጸጋህ ብዙ ነው፣ እኔ አልዘልቀውም።
وعلى والدي ወላጆቼም ላይ የዋልከውን ጸጋ ለማመስገን አብቃኝ وأن أعمل صالحا መልካም ስራ ለመስራት አብቃኝ ተርዳሁ አንተ የምትወደው ብዙ መልካም ስራ የሚሰሩ ሰዎች አሉ አፈጻጸሙ ይበላሻል ስለዚህ አንተ የምትወደውን አይነት ተርዳሁ የምትቀበለውን አይነት በውስጡ ላይ ቀቡል አለበት ተحب የሚለየውም በዚህ ما يحب ويرضى ማለት ነው ما يحب الله የሚወደው ويرضى የሚቀበለው ማለት አንተ የምትወደውን የምትቀበለውን ስራ ለመስራት አብቃኝ ለፍቶ ደግሞ አላህ ስራው የማይቀበለው ሰው አለ አላህ ይጠብቀን وادخلني برحمتك برحمتك አስገባኝ في عبادك الصالحين ከደጋግ ባሮች ውስጥ አስገባኝ በዝነት ይሆነብህ በዝነትህ በረሕመትህ ይሆነብህ ሷሊህ ባሮች ውስጥ ቀላቅል ከነሱ አድርገኝ ማለት አሰላህ ይስሊሐና إنه هو مصلح الصالحين وأصلح لي أستكاكلኝ في ذريتي ذرياي እኔም ብቻ ሳይሆን ልጆቼን ቤተሰቦቼን አስተካክልልኝ إني تبت إليك እኔ ወደ አንተ ተመልሻለሁ ተጸጽቻለሁ وإني من المسلمين እኔ ከሙስሊሞች ነኝ ባንተ አላሻርክ ባንተ አምናለሁ በነብይህ አምናለሁ ረቢ ጌታዬ ሆይ አንተ أصلحت الصالحين አንተ ነህ ሷሊሖችን ሷሊህ ያደረካቸው በራሳቸው አቅም ሳይሆን ሷሊህ ማለት የአላህን ሐቅ የሰዎችን ሐቅ የሚጠብቅ ማለት ነው የፈጣሪንም የፍጡራንም የኻሊቅንም የመኽሉቅንም ሐቅ የሚጠብቅ ሰው ምን ይባላል ሷሊህ ይባላል ሰላህ ይጃና من الصالح وفضلت الصديقين صديقዎችን ባንተ በመልእክተኛ በቃለ የሚያምኑ እውነተኞች እውነት ብለው የሚቀበሉ ከሰው ጋር ሲገናኙ ደግሞ ሁሌ እውነት እንጂ የማይናገሩ የሆኑትን አንተ ነህ ያስበለጥካቸው የመረጥካቸው وسبقت السابقين ሳቢቆች የሚባሉ በዱንያ ላይ ኸይር ላይ የሚቀድሙ አኺራ ላይ ከሁሉም ቀድመው ጀነት የሚገቡ ሳቢቆች አሉ ወሳቢቁን السابقون اولئك المقربون የተባሉ ሳቢቆችን ቀዳሚዎችን ያስቀደምካቸው አንተ ነህ የቀዳሚነቱን ማዕረግ የሰጣቸው መንገዱን ያገራህላቸው وهديت المهتدين ሙህተዶችንም የመራሃቸው አንተ ነህ የተመሩትን የመራሃቸው የተቃኑትን ያቃናቸው አንተ ነህ وقربت المقربين ካንተ ቅርብ የሆኑትን ቅርብ ያደረካቸው አንተ ነህ ዱንያ ላይ በዒባዳቸው ከአላህ ቅርብ ናቸው አኺራ ላይ ደግሞ በመቀመጫ ከአላህ ቅርብ ይሆናሉ ሙቀረቦች ሳቢቆችም እንደዚሁ ቀድሞ ጀነት የሚገቡ ሳቢቆች ናቸው ጀነት ውስጥ ከአላህ ቅርብ የሚሆኑ ሙቀረቦች ናቸው ዱንያ ላይ ዒባዳቸው ወደ አላህ አብዝቶ ያቀረባቸው ማለት ይሄን ሁሉ ያደረከው አንተ ነህ ተፈضلت عليه በችሮታ በበጎ ፈቃደኝነትህ አንተ ነህ ለዚህ ያበቃቸው ثم ثبتهم አንተ ነህ ከዛ በኋላም ያጸናሃቸው ያዝለቀቅ እንዳያደርጉ ያደረካቸው ومنحتهم ይሄን ማድረግ የሰጣቸው ثم مدحتهم ከዛም ያደነካቸው ያመሰገንካቸው ያሞካሻቸው አንተ ነህ ወለውላከ አንተ ባትኖር ኖሮ እኮ ما وصلوا اليك ወደ አንተ ባልደረሱ ነበር ሳቢቆች ሙቀረቦች ሙህተዶች ሷሊሖች ባልሆኑ ነበር ወለውላ ኢህሳኑካ አንተ በጎ አድራጊነት ባይኖር ኖሮ ما فازوا لديك አንተ ዘንድ እድለኛ ባልሆኑ ነበር ይሄ ሁሉ ምንድነው የተፈለገበት ይሄን ሁሉ ማድረግ ችለሃልና እኔንም አድርገኝ እንደዚህ ነው فاسالك بوجهك الكريم በተከበረው ፊትህ ጠይቀሃል ومنك القديم ጥንታዊ በሆነው ጸጋህ ጠይቀሃል ከድሮ ጀምሮ ታደርጋለህ አሁንም ታደርጋለህ አያልቅብህም ለኔም አድርግልኝ ነው ነገሩ ይሄ መልካም ስሙ ባህሪው መነሳት وفضلك العظيم በትልቁ ችሮታህ ጠይቀሃል የአላህ ፈضል ችሮታ ስጦታው ትልቅ ነው ተዝቆ አያልቅ በዚህ ሁሉ መጠይቅህ ምንድነው አንተ ተፈضل علينا እኛም ላይ ውለታ እንድትውልልን بما تفضلت به عليهم ለነሱ የዋልከውን አይነት ውለታ وتصلحنا እኛንም እንድታስተካክለን ሷሊህ እንድታደርገን بما اصلحتهم እነሱን በማስተካከል እነሱን እንዳስተካከልከው እኛም ሰውነን ባሪያህ ነን እነሱም ሰው ናቸው ባሪያህ ናቸው በእነሱ አቅም ጥረት አይደለም ለዛ ያበቁት አንተ ወፍቃቸው አንተ አግርታላቸው ጠርተሃቸው አቤት ብለው ሊሄዱ አንተን ያስቻልካቸው ከገቡ በኋላ እንዳይወጡ አንተን የጠበቅካቸው ከቆሙ በኋላ እንዳይወድቁ ከያዙ በኋላ እንዳይለቁ አንተን ያደረካቸው እኛንም ለዛ አብቃን وتمنحنا እንድትሰጠን እንድትለግሰን እንጠይቃለን ከማ መነህተም እንደለገስካቸው ክብር እንደሰጣቸው በሷሊህነት በሙህተድነት وتعطينا كما اعطيتهم አንተ ነው እንደሰጣቸው እንድትሰጠን وتجود علينا كما جدت به عليهم ጁድ መስጠት እንድትለግሰን የችሮታ ተጠቃሚዎች እንድታደርገን እነሱን ተጠቃሚ እንዳደረካቸው ያ ረብ ጌታዬ ሆይ ይሄም ትልቅ ዱዓ እናሐፍዘው ተወሱል እናደርግበት የሚገባ
ሷሊሖችን ያስተካከለው አላህ እኛንም ያስተካክለን። ደዐውተና ኢላ ዳሪክ ወደ ሀገርህ ወደ ቤትህ ጠርተህናል። ዳሪ ሰላም ወደ ሰላሙ ሀገር ወደ ጀነት ጠርተህናል። ፈህዲና እንግዲያውስ ምራን ኢለ ሲራጢል ሙስተቂም ቀጥ ወዳለው መንገድ አንተ ምራን፣ ወደ ጀነት ወደ ዳር ሰላም ኑ ብለህናል። ወላሁ የድዑ ኢላ ዳሪ ሰላም ወደ ዳር ሰላም ወደ ጀነት ጠርቷል። ሰላም የተባለው ዳር ሰላም የተባለው ጀነት ከገቡ በኋላ ማጣት ስለሌለ፣ መታመም ስለሌለ፣ መደንገጥ ስለሌለ፣ መሞት ስለሌለ፣ መሰደድ ስለሌለ፣ ችግር ጉድለት እንከን የሚባል ነገር ምንም ስለሌለ ሁሌ ሰላም ስለሆነ اللهم انت السلام ومنك السلام فأحينا بالسلام وادخلنا دارك دار السلام ወደ ሰላሙ ሀገር ጀነት ጠርተህናል። ግን እንዲሁ ተዘሎ አይኬድምና ፈህዲና ኢለ ሲራጢል ሙስተቂም ወደ ቀጥተኛው መንገድ አንተ ምራን፣ ወደ ሰላም ምድር የሚያደርሰው ሊኑጂበ ደዕወተክ ያንተን ጥሪ እሺ ብለን እዛ እንድንገኝ የሰላሟ ምድር ጀነት እንድንገኝ አንተ ቀናውን መንገድ ምራን። ፈኢነና እኛ ላ ነስተጢዑ አንችልም ኢጃበተከ አቤት ብለን መልስ ሰተን መሄዱም ኢላ ቢሂዳየትከ አንተ መርታን እንጂ ደካማ ጠላትም አለብን። ነፍስያ፣ ሸይጣን፣ ጥሩ ጓደኛ ብዙ ነገሮች አሉ ከቀጥተኛው መንገድ አውጥተው ዱንያ ላይ እንድንቀር የሚያደርጉ እንቅፋቶች አሉ። አንተ ምራን። ወላ ነሲላ ልንደርስ አንችልም ኢላ ደዓወቲከ ወደ አንተ ጥሪ ኢላ ቢዒናየቲከ በአንተ ክብካቤ ስር ሆነን እንጂ አንተ ተንከባክበህን፣ አንተ ጠብቀህን፣ አንተ ረታህን እንጂ ኑ ወደ ዳረ ሰላም ብለህናል። በኢማኑ በተቅዋው በመልካም ስራው እዛ እንዳንደርስ ደግሞ እንቅፋት አለብን። በእኛ አቅም እንደርስም አንተ አግዘን፣ አንተ ተንከባከበን። ኢላሂ ጌታዬ ሆይ አመምተ ቢዳወቲክ ጥሪህን ለሁሉም አድርገሃል፣ ሁሉንም ጠርተሃል። ወደ ዳረ ሰላም ኑ ብለህ ሁሉንም ነው የጠራኸው። ወኸሰስተ ግን ለይተህ አስጠግተሃል። ከጥሪ ባሻገር እንዲገባ አግዘኸዋል። መን ሺእተ የፈለግከውን ሰው ቢሂዳየቲከ በመምራት ፈጅዐልና አድርገን ሚን ኻሰቲክ ከነዚያ ከልዩ ባሮች ጥሪም አድርገህላቸው ለጥሪው እንዲመጡ ካገዝካቸው ባሮች አድርገን። አላህ ያድርገን። አላህ ከነሱ ያድርገን። አላህ ሁሉንም ወደ ጀነት ጠርቷል። ነቢይ ልኳል፣ መጽሐፍ አውርዷል፣ ወንጀልን፣ ኩፍርን፣ ሽርክን አስጠንቅቋል። ግን ጥቂቶች ናቸው ጥሪውን ከሰሙ በኋላ ወደ ጥሪው የሚሄዱት። ያ አየቱሃ ነፍሱል ሙጥመኢና እርጅዒ ኢላ ረቢኪ ራዲየተን መርዲየ የሚለውን በጆሮአቸው ጀነት ላይ የእውነት የሚሰሙት ጥቂቶች ናቸው። ይሄ ለምንድን ነው? አላህ ጥሪውን ለሁሉም አድርጎታል። ወኸሰስተ መን ሺእተ ቢሂዳየቲክ የመረጥካቸውን ደግሞ ከዛ ውስጥ ከጥሪውን ባሻገር ለጥሪው መልስ እንዲሰጡ እንዲገኙ አድርገሃቸዋል። ከነሱ አድርገን። ወሙነ ዐለይና ጸጋህን ስጠን ቢተውፊቂ በመብቃት ጸጋ ውለታ ዋለልን ለኢጃበቲከ መልስ ለመስጠት በመብቃት ብቁ በመሆን አንተ ሚናህን ጸጋህን ስጠን። ወአድኺልና አስገባን ፊ አህሊ ዊላየቲከ አንተ ከእንክብካቤ ከምታደርግላቸው ሰዎች ውስጥ አስገባን፣ አንዱ አድርገን። አላህ ወልያቸው ከሆነ ሰዎች አላህ ሆይ ወልያቸው ከሆንክ ሰዎች አድርገን። አላሁ ወልዩ ለዚነ አመኑ ዩኽሪጁሁም ሚነ ዙሉማቲ ኢለ ኑር። አላህ የነዚያ ያመኑ የትክክለኛ አማኞች ወልይ ነው። ወልይ ማለት ረዳታቸው ጠባቂያቸው ነው ማለት ከነሱ አድርገን ማለት ነው። ያ ረብ ጌታችን ሆይ አመርተና አዘኸናል ቢማ ላ ነቅዲሩ ዐላ ፊዕሊሂ መስራቱን ማንችለውን ነገር ኢላ ቢካ አንተ አግዘህን እንጂ ብዙ ነገር እንሰራ አዘኸናል። ያን ያዘዝከን ነገር ደግሞ እኛ አንችልም በአንተ እንጂ አንተ አግዘህን እንጂ። ወነሃይተና ከልክለህናል ዐማ ላ ነቅዲሩ ማንችለውን ዐላ ተርኪሂ መተውን ማንችለውን ኢላ ቢተውፊቂከ አንተ ወፍቀህን እንጂ አንተ አብቅተህን እንጂ። ብዙ ነገር ከልክለህናል፣ አንተ ለመከልከል ካላበቃህን አንችልም። ብዙ ነገር አዘኸናል፣ ለመተግበር አንተ ካላበቃህን አንችልም። ወረገብተና አነሳስተህናል ፊማ ላ ነናሉሁ ልንደርሰው ማንችለውን ነገር እንድናገኝ አነሳስተህናል ኢላ ቢፈድሊከ በአንተ ችሮታ በአንተ ስጦታ እንጂ። ብዙ ነገሮችን እንድናገኝ እንድናደርግ ገፋፍተህናል፣ አነሳስተህናል። እኛ አቅም የለንም ያን ማድረግ በአንተ ችሮታ እንጂ አንተ አስችለህን እንጂ። ወሐደርተና አስፈራርተህናል፣ አስጠንቅቀህናል ዐማ ላ ነስለሙ ሚንሁ ከሱ ልንድን የማንችልን ነገር ኢላ ቢጁዲከ ወከረሚክ በችሮታ በለጋስነትህ እንጂ
ልንጠነቀቀው ማንችለው ነገር አስጠንቅቀናል። ስለዚህ አላሁመ ጌታችን ሆይ ፈወፊቅና አግዘን ለምትታሊ አምሪካ ያዘዝከውን ለመፈጸም ወጅቲናቢ ዘጅሪካ የከለከልከውን ለመራቅ አንተ አብቃን። አላህ ተባረከ ወተዓላ ያዛቸውን ከሚታዘዙ የከለከላቸውን ከሚከለከሉ ባሮች ያደርገን። ወአዕጢና ስጠን ማ ረገብተና ፊህ ያስከጀልከንን ነገር አንተ ስጠን። እኛ አንችልም፣ እኛ ዋጋውን ለመክፈል አንችልም። ለጀነት አነሳስተናል፣ አስከጅለህናል፣ ለጀነት ተሽቀዳደሙ ብለህናል። እኛ አይደለም 40 ዓመት ኖረን ግማሹን እየተኛን ግማሹን እየበላን አሳልፈን ይቅርና 24 ሰዓት እድሜያችን ሙሉ እሾህ ላይ ሰግደን እንኳን ብንቆይ ጀነትን ማግኘት አንችልም በእኛ አቅም ማን ተፈضلኝ። ስለዚህ ስጠን አንተ በራስህ ጊዜ ማረግኸብተና ፊ ያስከጀልከን ነገር ያስጎመጀህን ነገር ያስጓጓህን ነገር ጀነት ሲባል ልባችን ሊወልቅ ደርሳል። ግን በየትኛው ስራችን ነው ጀነት የምናገኘው? የተኛን የተጫወተን የተዘናጋን ለመሰረቱ ለሸርጡ ያክል ኢማንን ይዘናል፣ እስላምን ይዘናል። ከዛ የቀረውን አንተ ሙላለን ጌታችን ሆይ ወጀንብና አርቀን ማሐደርተናሁ አንተ ያስጠነቀቀን ነገር አንተ አርቀን። እኛ አንችለው። በአንድ በኩል ስንርቅ በሌላ በኩል ሌላ በር ይከፈትብናል። ከአንዱ ስንተውበት አንዱ ላይ ልንወጥን እንችላለን። አንዱን ስንሸሽ አንዱ ላይ ልንገባ እንችላለን። አንተ ራስህ ያዘዝከንን የምንታዘዝ እንፈጽም፣ የከለከልከንን የምንከለከል፣ ያስመኘህንን የምናገኝ አንተ አድርገን። አላሁመ አሚን። اللهم إنك سألتنا ጌታችን ሆይ ጠይቀህናል። من أنفسنا ከኛ ከነፍሳችን ما لا نقدر عليه አሳልፈን ልንሰጥ የማንችለውን ነገር ኢላ ቢካ አንተ አግዘህን እንጂ። ከነፍሳችን ብዙ ነገር አላህ ይፈልጋል። ነፍሳችን እንድናስተካክላት፣ አደብ እንድናስይዛት፣ ቀጥ እንድናደርጋት፣ ምቀኝነትን እንድናስተዋት፣ ኩራትን እንድናስተዋት ብዙ ነገር ጠይቆናል። ከነፍሳችን ትልቅ አማና ናት፣ ትልቅ ጠላት ናት። ለዚህ ነው ትልቁ ጂሃድ የነፍስ ጂሃድ ነው የተባለው። ከነፍሳችን ብዙ ነገር ጠይቀናል። ቅን ሁኑ፣ ተዋደዱ፣ ተረዳዱ፣ መጥፎ ጥርጣሬን አውጡ መሰል ነገሮች አሉ። ነፍስን የሚመለከቱ ነገሮች ተዝኪየተ ንፉስ ይባላል። በዘመናችን የተዘነጋ ብዙ ሰዎች የዘነጉት የትምህርት አይነት ውጭ ማሳመር ላይ ነው አብዛኛው ትኩረት እየተደረገ ያለው። ከነፍሳችን የሚጠበቅ ብዙ ነገር አለ። ነብዩ ሰለላሁ ዐለይሂ ወሰለም እወቁ ንጹህ ነፍስ እንጂ ጀነት አትገባም ብለዋል። ውጭን ማንጻት ብቻ ሳይሆን ነፍስን ማንጻት ያስፈልጋል። ንጹህ ነፍስ እንጂ ጀነት አትገባም። ከነፍሳችን ብዙ ነገር ጠይቀህናል። ማንችለውን ነገር ኢላ ቢካ በአንተ እገዛ እንጂ። አላሁመ ጌታችን ሆይ ፈኹዝ ለና ለኛ ውሰድልን አገኘልን ሚንሃ ከነፍሳችን አንችለው እኛ ነፍሳችን አስቸጋሪ ናት። ማ ተርዳ ቢሂ አንተ የምትደሰትበትን አና ከኛ ደስተኛ የምትሆንበትን ያክል ከኛ ነፍስ አንተ ራስህ ውሰድልን። አላሁመ አዕኒ ዐላ ነፍሲ ይባላል ከጥሩ ዱዓዎች። አላህ ሆይ ነፍሴ ላይ አግዘኝ፣ አላህ ሆይ ስሜቴ ላይ አግዘኝ፣ አላህ ሆይ ሸይጣኔ ላይ አግዘኝ፣ በል ምቀኛዬ ላይ አግዘኝ፣ ጠላቴ ላይ አግዘኝ ከማለት በፊት አላህ ሆይ ነፍሴ ላይ አግዘኝ። የመጀመሪያ ጠላቴ ነፍሴ ናት። የመጀመሪያ ጎጂ ነፍሴ ናት። ኢነ ነፍሰ ለአማረቱን ቢሱኢ ኢላ ማ ረሒመ ረቢ። ነፍስ ውስጥ ያለ ጠላት ነው። ሌላው ጠላት ከውጭ ነው የሚመጣው። ሲመጣ ትዘጋጃል። ነፍስ ግን አንተ ውስጥ ነው ያለው። ትሸውድሃለች፣ ታታልሃለች፣ ወንጀልን ስንፍናን ታሳምርልሃለች፣ ኸይርን ዳገት ተራራ ታደርግብሃለች። ስለዚህ ጌታ ሆይ ከነፍሴ ብዙ ነገር ጠይቀኸኛል፣ እኔ ማልችለውን ባንተ እንጂ። ስለዚህ ከኔ ነፍስ አንተን የሚያስደስተውን አንተ የምትፈልገውን አንተ ራስህ ውሰድልኝ። هذا كلام عظيم جدا من الموفق بن قدامة رحمة الله عليه. اللهم ጌታችን ሆይ إنك أخذت بقلوبنا ልባችንን አንተ ይዘኸዋል፣ ወነዋሲና አናታችንን አንተ ይዘኸዋል፣ ጭንቅላታችንን ሁለመናችንን فلم تملكنا شيئا منها ከኛ አንዳችንም ነገር እናንተ እንደፈለጋችሁ አድርገህ ብለህ አልተውከንም። ሁሉ ነገራችን አንተ ጋር ነው ያለው። فإذا فعلت ذلك بهما አናታችንን አንጎላችንን ራሳችንን ከያዝከው ልባችንን ከያዝከው فكن أنت وليهما የአካላችን የነፍሳችን የጭንቅላታችን የአቅላችን ባለቤት አንተው ሁን፣ አንተው ያዝልን፣ አንተው ምራልን፣ አንተው አስተካክልልን። ወህዲና ምራን ኢላ ሰዋኢ ሰቢል ቀጥ ወዳለው መንገድ። ወማ ሚን ዳበትን ኢላ ሁወ አኺዙን ቢናስየቲሃ የሚል የቁርአን አንቀጽ አለ። ከዛ ተወስዶ አንዳች ተንቀሳቃሽ የለችም ምድር ላይ አናቷ በአላህ እጅ ነው ያለው። አላህ ነው የሚቆጣጠራት ማለት ነው። ይሄን ያሉት ማናቸው? ነብዩላህ ሁድ ናቸው አለይሂ ሰላም። ሁድ ናቸው ይሄን ያሉት። የሁድ ህዝቦች ሁድን ሲያስቸግሯቸው ነው የፈለጋችሁትን አድርጉ አላቸው። የሁድ ተአምር ይሄ ነበር። ሌሎች ነቢያት ብዙ ተአምር ተሰጥተዋል።
ሷሊህ ግመል ተሰጥተዋል። የ9 ወር ግመል ከቋጥኝ ድንጋይ ያስወጥተዋል። ሌሎችም ነቢያት ተአምር ተሰጥተዋል። የነቢዩላህ ሁሉ ተአምራቸው ይሄ ነበር። ይኸው ንኩኝ፣ የፈለጋችሁት አድርጉኝ፣ ደብድቡኝ ብለው ፈቅደውላቸው ነበር። የእሳቸው ተአምር እነሱን ሊያጠቋቸው የፈለጉ ግን አለመቻላቸው ነበር። እሳቸውም በአላህ ጥበቃ ተማምነው ይኸው ከፈለጋችሁ እንደፈለጋችሁ አድርጉኝ፣ መሀላችሁን ያለሁት አሉ። ኢነ ረቢ የኔ ጌታ ይጠብቀኛል፣ ያድነኛል፣ ይከላከለኛል። ተአምር ይሄ ነው። ተራ ሰው ከሆንኩ ምን እንዳላችሁት ነቢ ካልሆንኩ ይኸው እንደፈለጋችሁ አድርጉኝ፣ ማትወዱትን ያሰማኋችሁ፣ ከምትፈልጉት ሽርክ ይከለከልኳችሁ። አላህ ጠባቂ ነው። ማማ ሚን ዳበትን ኢላ ሁወ አኺዙን ቢናሲየቲሃ። አንዳች ተንቀሳቃሽ የለችም ምድር ላይ ሰው የሚሆነ ወሬ አናቱን ይዞ የሚቆጣጠረው አላህ ቢሆን እንጂ። ስለዚህ አላህ ሳይፈቅድላችሁ ምንም አታደርጉኝ ነው። ስለዚህ ያንዳንዳችን ናሲያችን፣ አናታችን፣ ሁለመናችን፣ አካላችን በአላህ ቁጥጥር ስር ነው ያለው። እንደው ነፍስ ሰተህናል፣ ልብ ሰተህናል፣ ጭንቅላት ሰተህናል እንጂ መቆጣጠሪያው አንተ ጋር ነው ያለው። ነፍሳችንን፣ አቅላችንን፣ እጃችንን፣ እግራችንን ለመቆጣጠር አንተ አግዘን፣ ለኸይር እንጂ እንዳይንቀሳቀስ አድርግልን። ፈኩን አንተ ወልየሁማ፣ የነፍሳችን የአቅላችን ወሊ ጠባቂ አንተ ሁን ማለት ነው። ስለዚህ እኔ ነፍሴን አልችላትም፣ አንተ ነፍሴን ጠብቃት ማለት ነው። ነስአሉ ላህ ዩእቲ ኑፉሰና ተቅዋሃ ወየህዲያሃ ወዩዘኪያሃ። ቃለ አቡ ዐብድላህ ነባጂ አለ ሰሚዕቱ ቢነባጂ፣ ነባጂ የሚባለው ስፍራ ላይ ሀገር ላይ ሰማሁ ሰውተን ድምፅን ቢለይል ሌሊት ላይ ሐዚነን በጣም የተከዘ ያዘነ የሚመስል ድምፅ፣ ቀሊቀን የተጨነቀ የሚመስል ድምፅ፣ የተጨናነቀ የሚመስል ድምፅ፣ ዩናዲ የተጣራ ያ ሐቢባ መን ዩሐበቡ ኢለይሂ፣ አንተ ወዳጅ የሆንክ ጌታ ሆይ፣ መን ዩሐበቡ ኢለይሂ ውደደኝ ተብሎ ሊለማመጡት የሚገባ የሆንክ ጌታ ሆይ፣ ወያ ቁረተ ዐይን የዐይን ማረፊያ የሆንክ ጌታ ሆይ፣ መላደ ቢሂ ወደሱ የሸሸ ሰው ሁሉ ተጨንቆ ፈርቶ ወደሱ ለሸሸ ሰው ሁሉ የዐይን ማረፊያ የምትሆን ጌታ ሆይ፣ ወንቀጠዐ ኢለይሂ ከሌሎች ሁሉ ተስፋ ቆርጦ ጥቅልል ብሎ ወደሱ ለገባ ሰው የዐይን ማረፊያ የልብ መረጋጊያ ጭንቀት ማስወገጃ የምትሆነው ጌታ ሆይ፣ ያ ሰይዲ ወመውላይ አለቃዬ ሆይ፣ ባለውለታዬ ሆይ፣ ተንከባካቢዬ ሆይ፣ አግለቀቲል ሙሉኩ አብዋባ ንጉሶች በሮቻቸውን ዘግተዋል፣ ወወቀፈት ዐለይሃ በሮቻቸው ላይም ቆመዋል፣ ሑጃቡሃ ዘበኞች ጠባቂዎች ሰው እንዳይገባ፣ ወኸላ ተገልሏል፣ ኩሉ ሐቢቢን ወዳጅ በሙሉ ቢሐቢቢሂ ከወዳጁ ጋር ገለል ብሎ ሌሊቱን በጨዋታ እያሳለፈ ነው። ወቁሉቡል ዓሪፊና የአዋቂዎች ልብ ተዕባ እምቢ ትላለች፣ ኢላ ሑበካ አንተን መውደድ እንጂ። አላህን የሚያውቁ ሰዎችን ምንነት የሚያውቁ የአላህን ውዴታ እንጂ በሙሉ ልብ አይቀበሉ። ከአላህ በታች ያለን ነገር በልክ ነው የሚወዱት። ወልኡንሰ ቢካ ጭርታ ማስወገድን መረጋጋትን ካንተ እንጂ ከማንም አይፈልጉ። ቤት ሙሉ ሰው የተጫወተ ብቸኝነት ሊሰማህ ይችላል ከአላህ ጋር መልካም ግንኙነት ከሌለ። ቤቱ ባዶ ቢሆን ሀገሩ ባዶ ቢሆን ከአላህ ጋር ከሆንክ ዙሪያ ሙሉ ሰው ያለ አይነት ስሜት ይሰማሃል። ወኢኒ እኔ ቀድ ጂእቱከ ወደ አንተ መጥቻለሁኝ ፊ ሃዚሂ ሌይላ በዚህች ሌሊት ሚን ገይሪ ኢድላሊን ቢዐመሊን ይህ ነው የሚባል ስራ ይዤ ሳይሆን ይህ ነው ብዬ የምኮራበት የምቆጥረው ስራ የለኝም ወደ አንተ ስመጣ። ወለስቲሕቃቅን ሊመውሂበቲን ከአንተ ማገኘው የሚገባኝ ስጦታም ኖሮ አይደለም፣ እንዲሁ ደፍሬ ነው የመጣሁት አይከለክለኝም ብዬ። አንድ ሰው ጋር ስትሄድ ጉዳይ አለኝ ስትለው የምትጠቅሰው ነገር መኖር ሊኖርበት ይገባል። ወይም ዝምድና ኖሮ ከአንተ ጋር ሐቅ አለ፣ ወይም ውለታ ኖሮ ከአንተ ጋር ውለታ አለኝ መልስ ማለት አለብህ። ሰው ጋር ሲሆን አላህ ጋር ስትሄድ የምትሄድበት ደካማ ስለሆንኩ መጣሁ፣ ከጃይ ስለሆንኩ መጣሁ። ወኢኒ እኔ ቀድ ጂእቱከ ፊ ሃዚሂ ሌይለቲ ሚን ገይሪ ኢድላሊን ቢዐመሊን ወላ ኢስቲሕቃቅን ሊመውሂበቲን ወኢኒ አስአሉከ እጠይቅሃለሁ አንተ ተፈضለ ዐለያ በችሮታህ እንድትሰጠኝ የምጠይቀውን ነገር እንድታደርግልኝ፣ ወላ ተሕሪምኒ እንዳትከለክለኝ ፊ ሃዚሂ ሌይለቲ በዚህች ሌሊት ጢበ ሙናጃቲክ አንተን የማናገርን ጥፍጥና ደስታ እንዳትከለክል። ከትልልቅ ሙሲባዎች አንዱ አላህን የማናገርን ደስታ ማጣት። ስጁድ አድርጎ እስኪነሳ የሚጨንቀው ሰው አለ። ቆሞ ሶላት ላይ ለቆ እስኪወጣ የሚጨንቀው ሰው አለ። ይሄ የሙናጃትን አላህን የማናገርን ጢብ ደስታ ጣዕም ማጣት መነሻው። ሊሰግድ ተነስቶ የሚተኛ ሰው አለ። ምንም ሀሳብ ወደ ሰበሰብ ብሎ የአንተን የማናገር ጣዕም አትከልክለኝ። ወጀዚል አልዓጢየቲ ትልቅ ስጦታን ሚን ጀዚሊ ሙጃዛቲክ ከትልልቅ
ክፍያዎችህ ስጦታዎችህ እንደው ትልቅ ስጦታን አትከልክለኝ ስጠኝ አንተ ያለ ምክንያት ትሰጣለህ ያለ አጸፋ ታደርጋለህ ሰው ነው በአጸፋ እንጂ የማያደርገው ይሄ ሌሊት ላይ ሊደረግ የሚገባው አላህን የምንማጸንበት የሰማይ በር የምናስከፍትበት ውዳሴ ነው فسألت عن ذلك أبو عبد الله النباجي ጠየቅኩኝ ስለዚህ ነገር ማን ነው በዛ ሰዓት እንዲህ ዱዓ የሚያደርግ ብዬ فأخبرت ተነገረኝ أنها سلامة السوداء سلامة السوداء የምትባል ሴት ናት تعبد الله اللهን በመገዛት የምትታወቅ ናት على التجريد بإخلاص ላይ ሆነ ጥርት አድርጋ ከሴቶችም የአላህ ባሪያዎች አሉ ከወንዶች ብቻ አይደለም ሷሊሖች አሉ አቢዶች አሉ ዱንያ ያልተነገለቻቸው ጌጥ ወርቅ በልጭልጭ ያላታለላቸው በዙህድ በዒባዳ የሚታወቁ ሷሊህ ሴቶች አሉ ከድሮ ጀምሮ المختار من مناقب الأخيار የተሰኘው የኢብኑ አልአቲር ኪታብ ላይ ራሱን የቻለ ጁዝ አለው የሴት አቢዳዎችን የሚዘረዝሩበት عن إسماعيل بن أبي خالد قال قالوا كان عندنا باليمن يمن ላይ ነበረ ፈተና አንድ ወጣት مسرف على نفسه رسول الله وسن ያለፈ በወንጀል قليل الطاعة መልካም ስራው አናሳ የነበረ መልካም ስራ ብዙ ማይሰራ ወንጀል ላይ ደግሞ በጣም ይስራፍ የሚያደርግ ያበዛል وكان ذا جمال ومال جمال ውበት ነበረው ومال ሀብት ነበረው ይሄ ሸንግሎት وكان اسمه سهل ስሙ ሳህል ነበር فرأى ليلة في منامه አንድ ቀን በህልሙ አየ كأن جارية አንዲት ልጃገረድ አተቱ መጣች ወደሱ وعليها السؤالي ثوب اللبس አለ من لؤلؤ كلول የተሰራ تتثنى أطرافه ጫፉ እጥፍ ዝርግት የሚል ልብስ ለብሳ መጣች وبيدها እጇ ላይ ደግሞ ኪታቡን መጽሐፍ ነበር من حرير كحر ሆነ በጣም ለስላሳ أخضر አረንጓዴ ሆነ مكتوب فيه በዛ ላይ የተጻፈ بالذهب በወርቅ ብር فأتت به ያን ይዛ መጣች ደስ የሚል ልብስ ለብሳ ለስለስ ያለ መጽሐፍ ይዛ የተጻፈውን በወርቅ የሆነ ይሄን ይዛ መጣች فقالت አለችው በህልም يا أخي ወንድሜ ሆይ اقرأ لي هذا الكتاب ይሄን መጽሐፍ አንብብልኝ አለችው ይሄ መናማት ነው የህልም ጉዳይ ነው አሁን ቀደም እንዳሳለፍነው መናም ሐላል ሐራም አይወሰድበትም አቂዳ አያዝም ከሱ ነገር ግን ወይም ማስጠንቀቂያ ወይም ማብሰሪያ ይሆናል አንድ ሰው በህልሙ መጥፎ ነገር ካየ አስደንጋጭ ነገር ካየ እንደ ማስጠንቀቂያ ሊወስደው ሰውም ካየለት እንደ ማስጠንቀቂያ ሊወስደው ሊማርበት ጥሩ ነገር ካየ ሊደሰትበት ከታየለትም ሊደሰትበት ይገባል በዚህ ልክ ነው ህልምንም እናስተናግደው فدفعته إليه አንብብልኝ ብላ ሰጠችው فإذا فيه مكتوب ሲያየው ውስጡ ላይ ተጽፏል ምን የሚል أسهل من صاغها الرحمن في غرف من مسكة عجنت من ماء تشرين سهل ሆይ ስሙ ነው سهل ሆይ من صاغها الرحمن رحمن የሰራት ናት في غرف የጀነት ፎቅ ውስጥ አኺራ ላይ من مسكة ከሚስክ የሽቱ አይነት ነው عجنت ያ ምስክ ደግሞ ቦክቶ من ماء تشرين ከሚባለው ውሃ ባግዳድ አካባቢ ጥፍጥናው ማዛው እይታው ደስ የሚል ለጣፋጭ ውሃ ለምሳሌ የሚደረግ የሆነ ወር ላይ የሚገኝ ውሃ ነው ደስ የሚል ውሃ ሰዎች አንድን ውሃ በጣም ጣፋጭ ነው ማለት ከፈለጉ የትሽሪን ውሃ ይሉታል የባግዳድ አካባቢ የዛ አካባቢ ሰዎች የጀነት ጎረፍ ላይ አኺራ ላይ ረህማን የሰራት ናት የተሰራችው ከሚስክ ነው ሚስኩ የቦካው ደግሞ የትሽሪን ውሃ ላይ ነው በጣም ጽዳቱን ደረጃውን ጥራቱን የሚገልጹበት ነው إلى الذي حبه في القلب محتبس وقلبه عنه في لهو وتفتين ودس ودمان حبه في القلب محتبس ውዴታው ፍቅሩ ልብ ውስጥ ታስሮ የሚገኝ ተከማችቶ የሚገኝ ወደ ሆነው وقلبه ልቡ عنه ከሱ في لهو وتفتين በመዘናጋት እንደዚሁ ደግሞ በመፈተን የሚገኝ ወደ ሆነው የተላከ ነው ከዱንያ ፍቅር ከዱንያ ናፍቆት ወጥተህ ከላይ የተገለጸው አይነት አሰራር የተሰራን ሰው አስቡ ከዱንያ ፍቅር ከዱንያ ጨዋታ ውጣ አሳህሉ ሳህል ሆይ ማዳ ምንድነው ካሁን በኋላ የምትጠብቀው ያለው فقد أورثتني حزنا كم عنك ما لا أحب الدهر يأتيني ሳህል ሆይ ስንትና ስንት ጊዜ ነው أورثتني حزنا متاسازني كم عنك سنتنا سنت ጊዜ ነው
ማላ ኡሂቡ የማልወደው ነገር ካንተ አዳህራ ብዙ ጊዜ ያቺኒ ወደኔ የሚመጣው መካሪ ተልኮለት ነው በህልሙ እኔ ጀነት ላይ ተዘጋጅቼልሃለሁ አንተ ግን ሌላ መጥፎ ስራ እየሰራህ ነው እንዳንገናኝ የሚያደርግ መጥፎ ስራ አለይሰ ተሽታቁ አትጓጓም እንዴ አንተ ልሁወ ለመዝናናት አላ ፍሩሽን ፍራሽ ላይ ሆነ መውዱነ ፊ ባለጌጥ የሆኑ ፍራሾች ላይ ሆነ ማሑሪን ኩርዲን ዒኒ ጀነት ላይ አይናማ ከሆኑ አይናቸው ውብ ከሆነ የጀነት ሴቶች ላይ የጀነት አልጋ ላይ ሆነ መዝናናት አትፈልግም እንዴ ሑር ዒን ማለት የጀነት መልካም ሴቶች ማለት ነው ኩርድ ማለት ደግሞ አይን ማለት ነው አይናቸው አይናማ ይሆን አይናቸው በጣም የሚያምር ማለት ነው ሑር ማለት አይናቸው የሚያምር ማለት ሑር ዒን አይናቸው ጎላ ያለ ጥቁሩ በጣም የጠቆረ ነጩ በጣም የነጣ የአይኑ ውበትን የሚገልጽ ነው ሲጨፈለገው አንድ ላይ ሑር ዒን ማለት አይናማዎች ማለት ከጀነት አይናማዎች ጋር የጀነት ፍራሽ ላይ ሆነ ተልሁ መጫወት መዝናናት መደሰት አትፈልግም እንዴ ንቃ ካለህበት ውጣ ከላይ እወድሃለሁ ያለችው ኢለለዚ ሑቡሁ ፊል ቀልቢ ሙህተበስ ልቤ ውስጥ አንተ ፍቅር አለ አንተ ግን ሌላ ነገር ውስጥ ነው ያለው የሱ ቀልብ ግን ከዚህ ተዘናግቶ ተፈትኖ ነው ያለው በሌላ ነገር ተፈትኖ አንተ ዱንያን ያፈቀርክ ነው ናውጣ ከዱንያ ፍቅር ወደ ጀነትና ጀነት የሚያፈቅርህ የሚወደህ ሰው አለ የሚል ህልም አየ ይሄ አላህ ተባረከ ወተዓላ ወደ ግለሰቦች የሚልከው ማስጠንቀቂያና ማበሰሪያ ነው አላህ ኸይር ከሻለት ለአንድ ሰው ተጋግሞ ማስጠንቀቂያ ህልም ያሳየዋል ይስተካከላል ቀጥሎ የሚያስደስት ህልም ያሳየዋል ካለበት ጥሩነት ወደ መጨመር ይሄዳል ቃለ ተራኪው አለ ፈንተበህ ከእንቅልፉ ነቃ ፈዚዐን ደንግጦ መድዑራን ፈርቶ ተሸብሮ ወተረከ ተወ ሰዓት ማ ካነ ዐለይሂ የነበረበት ምን በባለት ስራ ፈትነት የአኺራ ጉዳይ ላይ ቀሊሉ ጣዓ ብለናል ከላይ ስራው ትንሽ ነበር ወንጀል ላይ አብዢ ነበር ወንጀል ያበዛ ይስራፍ ያደርግ ነበር ስለዚህ ካለበት ወጣ ወለዚመ العبادة ኢባዳን አጥብቆ ያዘ ጸና ኢባዳት ወተነሰከ ዓቢድ ሆነ የኢባዳ ሰው ሆነ አሕሰነ ኑሱኪን ያማረ የኢባዳ ሰው ሆነ ድሮ ከነበረበት በተቃራኒ حتى مات على ذلك رحمه الله በዛ ሁኔታ ላይ ሆኖ እስኪሞት ድረስ ምን አነቃው ለዚህ የሌሊት ከሰማይ የመጣ ስንት ጊዜ ተመሳሳይ ህልም ልናይ እንችላለን ጀሃነም ገብቻ ይየው መልሷል ነብዩ ሰለላሁ ዐለይሂ ወሰለም ለሱሐቦቹ በየጊዜው ህልም ፈቱላቸው ኒዕመ الرجل عبد الله لو كان يقوم من الليل ያዩት ህልም ሲነገራቸው ጥሩ ሰው አብደላህ ነበር ሌሊት ቢሰግድ ኖሮ በላ ስለዚህ ምን ያያቸው ህልሞች ሊያስተምሩን ይገባል